በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ዑራኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑርና በታኅሳስ 22 ቀን የሚነበብ የሚጸለይ የመልአኩ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ በኋላ ከዚህችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባህር ወደብ ላይ ደረስን። በዚያች የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገሥታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት ሀገር ወደኛ እንደመጡ ኑን ጠይቃቸው ተባባሉ። ወደኛ ዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ በሚሆን በጥበቡ ኃይል ሰማይንና ምድርን የፈጠረ የእግዚአብሔርን ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉን የዚያች አገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናድርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደኛ አገር የሚመጡትን ሁሉ ይወዳቸዋልና። ከዚህ በኋላ ተነሳንና ከጀልባው ላይ ተሳፍረን ከነርሱ ጋር ሄድን። ከዚያም ከነርሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እርሱም ፈጥኖ ተነሳና ወደኛ መጥቶ በሰላም በደስታ ከተቀበለን በኋላ ከባህሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ጌቶቼ ከወዴት መጥታችኋልን አለን። ዮሴፍም የመጣነው ከገሊላ ሀገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣናው አገረ ገዥ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላው ንጉሥ የሸሻችሁ እናንተ ናችሁን አላቸው። የይሁዳው ንጉሥ የሄሮድስን ስም ሲያነሳ ከመኮንኑ አፍ በሰማው ጊዜ ፈጽሜ ደነገጥኩ፣ አንቀጠቀጠኝም። እንደ በድንም ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገድልብኝ የሚፈልገው የሄሮድስ ጭፍራ መስሎኝ ነበርና። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጪ አለኝ። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪ ልጄን ከበሽታ ያድነው ዘንድ እየጸለይኩ ሳለሁ ከሄሮድስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እነሆ በዛሬይቱ ሌሊት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻውም እንደ ርግብ ነጭ የሆኑ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥህ እስራኤላዊ ሰው ሆይ ሰላም ላንተ ይሁን። እነሆ ዛሬ የእግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሥ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷል አለኝ። ነፃ የሆነች ሀገር ኢትዮጵያም በእናቱ እግር መመላለስ ትባረካለች። እርሷም ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግስቱ እየቀና ሁልጊዜ በየዕለቱ ከጠዋት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረኝ ጊዜ ደንግጬ ከባህሩ ውስጥ ወደቅሁ። እርሱ ግን ከባህሩ ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ቅዱስ ዑራኤል ነኝና አትፍራኝ አለኝ። እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በእሳት ሰይፍ ስለከበቧት በባህሩ ውስጥ የሚኖሩ አጋንንት ሸሹ። መባረክትም ሊያጠፏቸው ተከታተሏቸው። በዚያቸው በሸሹባት ባህር ውስጥም አሰጠሟቸውና ወደ ሲኦል ወረዱ። የዚያ የመኮንኑ ልጅም ከበሽታው ዳንና እኛም ከዚያቸው ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለም በጥር 18 ቀን
ኡራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሺ፣ ከደመናው በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጭና ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባህሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚህች ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራ ሰራሁባችሁን? አለን። ይህን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ኡራኤል መጥቶ አንተ በእነርሱ ላይ ክፉ ሥራ ሰርተህባቸው አይደለም፣ ክፉ ሥራ የሰራባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለው። መኮንኑ ከመልአኩ ከቅዱስ ኡራኤል አንደበት ይህን ነገር በሰማ ጊዜ ጮኸ፣ አለቀሰ። በዚያች ሀገር የባህር ደሴት የሚኖሩ ሰዎችም የመኮንኑን ልቅሶውንና ጩኸቱን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅሳል? አሉት። ያን ጊዜ መኮንኑ ዛሬ ያገኘኝን ሐዘን ሁሉ ብነግራችሁ ምን ይጠቅማችኋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ ሀገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑ ይህን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ኡራኤልም እመቤቴ ከደመናው ላይ ተቀመጭ አለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች ሀገር ሰዎችም እያዩን ከሰማያዊ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከኛ ጋራ በእንግድነት የነበሩትን የእነዚህን ሰዎች ነገር ለእኛ ለባሮች ግለጽልን እያሉ በብዙ ጮኹ። በዚህ ጊዜ መልአኩ ቅዱስ ኡራኤል በሞት ጥላ ስር በጨለማ ውስጥም ላሉት ያበራ ዘንድ የእስራኤል ብርሃን የሀገራችሁ ላይ ተገልጿል እያለ አሰምቶ ተናገረ። ሀገራችሁ ቅድስት በሆነች በእናቱ እግር በመረገጧም የተባረከች ሆናለችና ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርህን ይቅር አልሃት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥም ለምንኖር ለእኛ የእስራኤል የባለሟልነት ክብራቸው ብርሃንም በምድራችን ተገለጸ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታም አጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከሕንፃዋ ራያ የሕይወት ምንጭም ከሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑና እየዘመሩ ወደ ሀገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ከተቀመጥን በኋላ ሰዎቹ ወደ ሀገራቸው ወደ ጻናት እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቁመን ተመለከትናቸው። በዚያች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ ለሚገኙትን ተራራዎች ሁሉ ለስምሽ መታሰቢያ የሆኑሽ ዘንድ አስራት አድርጌ ሰጥቼሻለሁ ተመልከች አለኝና እኔም በስተምዕራብ በኩል 4 ተራራዎችን ተመለከቱ። ይህችውም ሀገር ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን አንቺ ያለ ዘራ ብእሲ እንደወለድሽኝ እኔንም ከአንቺ ሥጋ መልበሴን አስቀድመው የሚያምኑ ናቸው አለኝ። በዚህች ሀገር ውስጥ ሳያዩኝ የሚያምኑ ብዙ ሰዎች ቅዱሳኖች አሉ። በጠቅላላ የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ ሀገሮች ሁሉ እስከ ዓለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚህም ሀገር ውስጥ ከአንቺ ሥጋን መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ ሀገር አየው። ያን ጊዜ ልጄን በግራችን አንጻር በምዕራብ በኩል ያለች ያች ሀገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያንቺን ሀገር አሳይሽ ዘንድ ዓይንሽን ወደ ኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅ መለስ ብዬ ስመለከት ይህ የምታየው ሀገር ሸዋ ይባላል አለኝ። ዳግመኛም በዚሁ ሀገር ውስጥ ከፀሐይ መውጫ በኩል በቆላው ሀገር ምድር በከፍተኞቹ ተራራዎች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው ሀገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ 2 ተራሮች በታችም ድረስ ያለው ሀገር ሶዶና ደዋሮ፣ ሙካና ኪሌሎ፣ ግንቢና ሎሚ ባሶ ይባላል። ከ2 ተራራዎች በበላያቸው ያለው ሀገርም ሰፊ ሜዳና አደባባይ መርባ ሀገር ይባላል። ከመጀመሪያው ደጋ ሀገር እስከ ቆላው ምድር ያለው ምድረ ከተታና ሙገር የሸዋ ሜዳና ወግዳ ይባላል። ሌሎችም ሰርማትና ክሌና
መልዛና መርሃቤቴ ይባላሉ። በፀሐይ መውጫም በኩል እስከ ህንድና ሆሮ ግሪኮችም ወሰን ድረስ ይፋትና ይፍራታ፣ አሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስም የጉራጌ አገር ከምባታ፣ ምሁር፣ ጀንጃሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከትግሮች አገር ከተሻገርንበት እስከ ተገዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታም ይዞ ከደጋው ወደ ህንድ አገር የሚወርደው ውሃዋ አንድ አገር ይባላል። ይኸውም አንዱ ሀገር አርሳባ፣ ሁለተኛው ቀውረራና አሞር፣ የውሾች አገርና ጎራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው አገር የጨው ባህር፣ መካከሉም ሮሃና ላስታ፣ አገውና ቤጌምድር፣ አማራም ይባላል። እዚህም ከበታቻችን ያለው ጎጃም ይባላል። ምዕራቡም የአረብና የግንጃሮ ሆኖ እስከ እስክንድሪያ ግብፅ አረብ አገር ድረስ ነው። እናቴ ማርያም ሆይ ስሚኝ። ሕፃናትን ካስፈጀ ከሄሮድስ ፊት ፍርሃት የተነሳም ከሀገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግርን ከኔ ጋር በደረሰብሽ ፈንታ የኢትዮጵያን አውራጃዎች በሙሉ አስራት የሆኑሽ ዘንድ ሰጥቼሻለሁ። የሀገርሽ የኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ አከብራቸዋለሁም። እነርሱም ከትግራይ ሀገር ገዳማዊ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ፣ ደብረ ዳሞ ናቸው። ከአማራ ሀገር ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚህችም ከጣና ባህር ደሴት ጋር እቀድሳቸዋለሁ። ከጎጃም 2ቱ አድባራት እንደ 2ቱ የአማራ ሀገር ባህር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራሪያና የወግዳ ደብ፣ ከሜዳዋ ሀገር 2ቱ አድባራት ዝቋላና ኤረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሶስተኛው ክፍልም ከደብረ ቆጵሮስና ከደብረ ክሊና ሀገር ጋር ትክክል ይሆናል። የመጓና የጎጎት ገዳምም እስከ ሀገረ ቃያና ደብረ ሃንታ ሜዳ ድረስ ይሆናል። አራተኛው ክፍልም ደብረ ፊዋትና ደብረ ዊፋትና ታችኛው የሻ ደብር የዶንስ ገዳም ከሩምሴ ሀገር መንጠቅ እስከ ደብሩ ምንጭ ውሃ ድረስ ይሆናል። ያገሙ በሚባል ሀገር ያለ ደብረ ወገግና ሀዘሎ ሀገረ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሽምብራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለው የሸዋ ሀገር ምድር በማያልፈው በአባቴ መንግስት በሕያዋንና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስከምመጣ ድረስ ርስት ይሁንልሽ። ያን ጊዜ ልጄን የእነዚህን ሀገሮች ስም አጠራር ልቤን ደስ ስላሰኘኝ ምድረ ግራሪያና አደሻዋን ሞረትን አያቸው ዘንድ እንሂድ ስል ለመንኩት። አክሱምን በእግሬ እየተዘዋወርኩ ስጎበኝ ሌሎቹንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመናው ላይ ሆነን በአየር ወደ እነዚህ አድባራት ነይ እንሂድ አለኝና ወደ ሸዋ ስንሄድ ግራሪያ ከሚባል ቦታ ደረስን። ያን ጊዜ ልጄ በዚህች በታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽህናው ከኤልያስ ንጽህና የሚበልጥ መነኩሴ ይኖርበታል አለኝ። አዲስ በምትሆን በሕግ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናትን የሚሰሩና የሚወዱሽ በአካባቢዋና በየክፍሏም ሁሉ ይገኛሉ። እውነተኛውን መስዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከጼዴቅ ቁርባን እቀበላቸዋለሁ። መስዋዕታቸውን በእውነት የሕግ ነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረዣዥሞች የሆኑ በመካከሏና በአሸጋጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች ሀገር በምስራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባዩን የከበቡ ናቸው። ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ 7 ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ
በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እርሷም ሞረት፣ ሁለተኛውም ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድረ አጤ ዋሻ ናት። እነዚህን ሁለቱን አድባራት ከነሜዳቸው ጀማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ አገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህንም አገሮች እንደ ይሁዳ አገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ አክብሬያቸዋለሁምና ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆን ደብረ ይፋት ደረስንና የአሰቦትን ሀገር ሁለቱንም ከፍተኞች ተራራዎች አላሳየኝ። የአንደኛዋ ስም ደብረ ወገግ ሲሆን የሁለተኛዋም ስም ደብረ ሐዘሎ ይባላል። እነዚህ አድባራት እንደ ግራሪያና እንደ ወግዳ አገር እንደ ሞረት ለመታሰቢያሽ ርስት ይሁኑ። እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከይፋት ሀገርና እንዲሁም ዝቋላና ይረር የቅዱሳን ቦታ ናቸው ብዬ የነገርኩሽ እነዚህ ናቸው። ከዚህ በኋላ የምስጋናን ቤልታ ተነፋ። የመላእክትን ማህበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማርያም ካንቺ ስጋን ለመልበስ ለወደደ ለእግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደኛ መጡ። ባንቺም ይቅርታና ቅንነት እውነትና ሰላም ተገናኙ ወይም ተስማሙ። በዚህችም በኢትዮጵያ ምድር ላይ ምህረትና እውነት ይኖራሉ። ስለዚህ ነገር ይህችን ደብር የሰማይ መላእክት ምህረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላውንን በደመናው ላይ ተጫንንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የአይን ጥቅሻ ሲያህል እንኳ ሳንቆይ በፍጥነት ምድረ ግብጽ ደረስን። ከዚያም ወደ ሀገራችን ተመለስንና እስካሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩህን ይህን ነገር በምጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየህ ጀምሮ እናትም እህቶችም ትተውኝ ብቻዬን ቀረው። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ አገር ሄደ። አንተንም ከዚህች ከናዝሬት አካባቢ አጣሁ። አይሁድም እኔን እንደ ልጄ ሊገድሉኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ እጸልያለሁ። ከዚያም ገብቼ ቁሜ ስጸልይ ኡራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኃጥአንን የስቃያቸውን ቦታ፣ የጉድጓዱ ጥልቅነት የማይገኝ ግሩም በሆነ የእሳት ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንን ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቅነትና የኃጥአንን ስቃያቸውን ከማየት የተነሳም በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ አዘነው፣ አለቀሱ፣ አንጀቴም ተቃጠለ። ይህንንም የሲኦልን ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺንስ የሲኦል ስቃይ አይደርስብሽም፣ በስምሽ የሚያምኑትንም ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሺ። ይህ ስቃይ የሚያገኛቸው እኔ ከአንቺ በስጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከኔ ስጋን የለበሰው እንደኛ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብፅ አገር ካንተ ጋር ስላገኘኝ መከራና ስቃይ ብለህም ማርልኝ አልኩት። ያን ጊዜ ልጄ ከኔ ጋር ወደ ምድረ ግብፅ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱም ዕለተ ልደትሽን የሚያከብሩት ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትም ግሩም የሆነ የሚያስፈራ የሲኦል ስቃይ አያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህርም ለዘላለሙ ተድላና ፍጹም ደስታ ወዳለበት ወደ ሕይወት ሀገር አሻግራቸዋለሁ እንጂ።
የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑሽ ዘንድ ሰጥቼሻለሁ። አሁንም ስለሰጠሁሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና በአንቺም ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትም በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠሁሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናት ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጅ ለወንጌላዊ ቅዱስ ዮሐንስ ስለነገረችው እርሱም ከአምላክ ልጅ ከልጇ ወንጌል ጋር ጻፉ። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርኃ ሰኔ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ቅዱስ ዑራኤል የጻድቃንና የኃጥአንን ቦታ ሊያሳያት በሥጋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና ኃጥአንም ሊነገር የማይቻል ብዙ የሆነ የኩነኔ ስቃይ ሲቀበሉ አየች። ከዚህ በኋላ ብዙ አለቀሰች። እንደዚሁም የኃጥአንን ስቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛው ወር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መልአኩ ቅዱስ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛም ስለ ትዕግስቱ፣ ሶስተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛም ስለ ርኅራኄውና ሰውን ስለማማለዱ። ያን ጊዜም እኔ የአምላክ ልጅ ሶስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባህር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያም ለባሪያዬ ለሄኖክ የሰማይንና የምድርን ምስጢር በገለጽኩለት ጊዜ፣ ዳግመኛም የሙሴና የነቢያት መጻሕፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተህ ምስጢርን በገለጽለት ጊዜ፣ በቀራንዮም ከጎኔ የፈሰሰውን ደም ለኃጢአት ማሰሪያ ይሆን ዘንድ በዓለሙ ሁሉ ስለረጨህ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጥንሃለሁ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርህን የዘከረ ቤተ ክርስቲያንህንም የሠራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣና ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አደርገዋለሁ። ተድላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልንም ኩነኔ አንዳችም ሳያት የእሳት ባህርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራህ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንግሥትህ ፍጻሜ ለቸርነትም ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩም። ይህንም ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ዑራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና አንተም ንጉሥ ዮስጦስ ሆይ በሰማይ ከገሃነም እሳት በታችም በምድር ካለው ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊ የቅዱስ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፉ አግኝቼ በእጄ የጻፍኩት መሆኑን ነግሬያችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ለዕዝራ የእሳት ጽዋ ልቦና ያጠጣበት ነውና፣ ይልቁንም በጥር 22 ቀን
የጌታን ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታን ጎኑን በወጋው ጊዜ የጌታችንን ደም ለመቅዳት የተሾመባትና ማህያዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሶስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህችም ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእናቱ በቅድስት ድንግል ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሹሞታልና በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንም መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን በማክበርም ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህንም መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የቅድስት ድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀርቶ ወይም ጽፎ ነው። ይህንም መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱም ገበዝ ለሊቀ ካህናቱ ለእንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን ሰጠው። የሊቀ መላእክት የቅዱስ ዑራኤል ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በእናታችን በቅድስት ድንግል ማርያም ፊት ከሕያው አምላክ የቃል ኪዳን ሹመት ለተቀበልክ በመስቀል አደባባይም ካህን በመባል ለተሰየም ሰላም እንላለን። ዑራኤል መልአክ ሆይ እኛን የፈጠረ አምላካችን የምድራችንን ዘር እንዲባርክልን ለምንልን። በየጊዜውና በጽባህና በሰርክ ለሄኖክ ሰማያዊ ምስጢራትን የሚገለጽ በገጸ ሰማይ የሰባቱን ፊደላት ቁጥር የሚያሳየህ ለዕዝራ የእውቀትን ጽዋ እሳት ያጠጣ የዓለምን ሁሉ ቋንቋ እናውቅም ዘንድ እኛንም ቤተሰቦችህን እንደነሱ ግለጽልን። ቅዱስ ዑራኤል ሆይ ቸርነትህና ረድኤትህ ለእግዚአብሔርና ለእናቱ ለቅድስተ ቅዱሳን ለድንግል ማርያም ምስጋና ይሁን። ለእኛም ለዘላለሙ ምሕረትን ቸርነትን ይደረግልን፣ አሜን። ከመልአኩ ከቅዱስ ዑራኤል ረድኤትና በረከት አማላጅነቱን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተብ ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት